ስለ ማንቸስተር ዩናይትድ ወቅታዊ የዝውውር ስትራቴጂና ስለ አዲሱ የማይክል ካሪክ የታክቲክ አብዮት በርካታ መረጃዎች እየወጡ ይገኛሉ። በኦልድ ትራፎርድ አዲስ የታክቲክ አብዮት እየተካሄደ ሲሆን በሰር ማት በዝቢና በሰር አሌክስ ፈርጉሰን ዘመን የነበረው የማንቸስተር ዩናይትድ ዲኤንኤ በማይክል ካሪክ ስር እየተመለሰ እንደሆነ ምልክቶች እየታዩ ነው ተብሏል። ነገር ግን የበጀት እጥረትና የዝውውር ውሳኔዎች በለውጡ ላይ ተጽዕኖ ሊያመጡ እንደሚችሉ እየተነገረ ይገኛል። በሌላ በኩል ካፕቴን ብሩኖ ፈርናንዴዝ በኦልድ ትራፎርድ ለመቆየት ትልቅ መስፈርት ስለመጠየቁና ለማንቸስተር ዩናይትድ ማኔጅመንት ክፍል የማስጠንቀቂያ መልእክት ስለማስተላለፉ ሰሞኑን እየወጡ ያሉ ዘገባዎች ይጠቁማሉ። ከዚህ ጋር ተያይዞ የኢኒዮስ ሰዎች በ2028 የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማንሳት የያዙት የፕሮጀክት 150 እቅድ እንዴት ይተገበራል በሚለው ዙሪያ አዳዲስ መረጃዎች ተሰምተዋል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ በአልቫሮ ካሬራስ ላይ የሰራውን ትልቅ ስህተት በሃሪ አማስ ላይ ሊደግመው በመሆኑ የማንቸስተር ዩናይትድ ደጋፊዎችን እያስቆጣ ይገኛል። በዛሬው ፕሮግራማችን ስለ ብሩኖ ፈርናንዴዝ ጥያቄ፣ ስለ ኢኒዮስ ፕሮጀክት 150፣ ስለ ማይክል ካሪክ አዲስ የታክቲክ አብዮት፣ ስለ ካማቪንጋና ስለ ቹዋሜኒ የዝውውር ሚስጥር እንዲሁም ደጋፊዎችን እያስቆጣ ስላለው የሃሪ አማስ ጉዳይና ሌሎች ተጨማሪ ማንቸስተር ዩናይትድን የተመለከቱ መረጃዎችን በዝርዝር እያነሳን ቆይታ እናደርጋለን። ታዲያ መረጃው ለብዙዎች ይደርስ ዘንድ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃዎቻችን እንለፍ። የብሩኖ ፈርናንዴዝን የኮንትራት ሁኔታና የኢኒዮስ ፕሮጀክት 150 ጉዳይን ስንመለከት ካፕቴን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የመቆየት ፍላጎት እንዳለው ይታወቃል። ነገር ግን አዲሱ የኮንትራት ስምምነት እስካሁን አለመጠናቀቁን ተከትሎ ወደ ሳውዲና ቱርክ ክለቦች ሊሄድ ነው የሚሉ በርካታ አስተያየቶች እየተሰጡ ይገኛሉ። ይሁን እንጂ ባለፈው ዓመት ከሳውዲ ፕሮ ሊግ የቀረበለትን የ100 ሚሊዮን ፓውንድ ጥያቄ ውድቅ በማድረግ ታማኝነቱን ያረጋገጠው ብሩኖ ፈርናንዴዝ ዋና ፍላጎቱ ገንዘብ ሳይሆን ዋንጫዎችን ማሸነፍ እንደሆነ በግልጽ ተናግሯል። አሁንም ቢሆን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ እንደሚቆይ እርግጠኛ ሆኖ ሲናገር ተደምጧል። ብሩኖ ፈርናንዴዝ ሲናገርም የፕሪሚየር ሊጉን ዋንጫ እንደምናሳካ ቃል ልትገቡልኝ አትችሉም፣ ነገር ግን ተወዳዳሪ የሆነ ጠንካራ ቡድን እንደምንገነባ ማረጋገጫ እፈልጋለሁ በማለት ለማንቸስተር ዩናይትድ አስተዳዳሪዎች ጥያቄውን አቅርቧል። ከዚህ ጋር ተያይዞ የኢኒዮስ ሰዎች ፕሮጀክት 150 የሚል እቅድ ይዘው በ2028 የፕሪሚየር ሊጉን ዋንጫ ለማሸነፍ ትልቅ ዓላማ እንዳላቸው ገልጸዋል። ብሩኖ ፈርናንዴዝን በተመለከተ የማንቸስተር ዩናይትድ ስራ አስኪያጅ የሆነው ኦማር ቤራዳ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ደስተኛ እንደሆነና በክለቡ እንደሚቆይ አስተያየቱን ሰጥቷል። ስለዚህ ብሩኖ ፈርናንዴዝን ሙሉ በሙሉ ለማሳመንና የፕሮጀክት 150 እቅድ ለማሳካት የኢኒዮስ ሰዎች በዝውውር ገበያው ላይ ያላቸውን እንቅስቃሴ አጠናክረው መቀጠል ይኖርባቸዋል። ለምሳሌ በፕሪሚየም ደረጃ የሆነ አማካይ፣ አዲስ የግራ መስመር ተከላካይና ተጨማሪ አጥቂ ወደ ኦልድ ትራፎርድ የሚመጡ ከሆነ የብሩኖ ፈርናንዴዝን ፊርማ ለማግኘት መንገዱ ክፍት ይሆናል ተብሎ ይጠበቃል። የማይክል ካሪክ አዲስ የታክቲክ አብዮትና የሰር ማት በዝቢ እንዲሁም የሰር አሌክስ ፈርጉሰን ዘመን ዲኤንኤ መመለስን ስንመለከት የ45 ዓመቱ አሰልጣኝ ማይክል ካሪክ በሰር ማት በዝቢና በሰር አሌክስ ፈርጉሰን ዘመን የነበረውን የማንቸስተር ዩናይትድ ዲኤንኤ ለመመለስ በኦልድ ትራፎርድ አዲስ የታክቲክና የባህል ለውጥ እያደረገ ይገኛል። ሰር ማት በዝቢ በ1950ዎቹ አካባቢ በተለይም በ1968 የሻምፒዮንስ ሊግ ዋንጫን ማሸነፍ የቻሉ እነ ቦቢ ቻርልተንን ጨምሮ በዝቢ ቤቢስ የሚል ቅጽል ስም ያላቸው ኮከቦች ነበሯቸው። በተመሳሳይ በ1990ዎቹ ሰር አሌክስ ፈርጉሰን እነ ዴቪድ ቤካምን፣ ፖል ስኮልስን እና ራያን ጊግስን ጨምሮ ፈርጊ ፍሌዲንግስ ወይም ደግሞ ፈርጊ ቤቢስ ኤንድ ክላስ ኦፍ 92 የሚል ቅጽል ስም ያላቸው ታዳጊዎች ነበሯቸው። አሁን ደግሞ ካሪክስ ቤቢ ሊባል የማይክል ካሪክ አዲሱ አብዮት እየደረሰ ይመስላል። ምክንያቱም አሰልጣኝ ማይክል ካሪክ የአካዳሚ ወጣቶችን ወደ ዋናው ቡድን የማሳደግ ባህልን መልሶ ያነቃቃ ሲሆን ማንቸስተር ዩናይትድ ሮዘንበርግን 5-0 በረታበት የቅድመ ውድድር ጨዋታ ሼሌሲ ያዕቆብ ደቫኒ፣ ሃሪ አማስ፣ ኢታን ዊሊያምስ እና ጄደን ካማሰን ጎሎችን ማስቆጠርና ለጎል የሚሆኑ ኳሶችን በማቀበል ቀጥተኛ ተሳትፎ አድርገዋል። ይህም ለወጣቶቹ ተነሳሽነት የሚሰጥና ለእድገታቸው ጥሩ አጋጣሚ ነው ማለት ይቻላል። ከማይክል ካሪክ አዲስ አብዮት ጋር በተያያዘ ሌላው መነሳት ያለበት ጉዳይ የኳስ ቁጥጥር ላይ መሰረት ያደረገ ቀጥተኛና ፈጣን የጨዋታ ፍልስፍና ወይም ደግሞ ፋስት ኤንድ ዳይሬክት ፖዚሽን ቤዝድ ፉትቦል ስትራቴጂ ነው። በቅርብ ዓመታት በተለይም ባለፉት 2 ዓመታት በፕሪሚየር ሊጉ ላይ እየታየ ያለው የጨዋታ አቀራረብ በአካላዊ ጥንካሬና በቆሙ ኳሶች ላይ ጥገኝነት የበዛበት ይመስላል። በዚህ የጨዋታ አቀራረብ ኳስ ተቆጣጥረው የሚጫወቱ ቡድኖች የውጤት ብልጫ ሲወሰድባቸው ተመልክተናል። ለምሳሌ የፔፕ ጋርዲዮላ ቡድን ደንበኛ የቦል ፖዚሽን ቡድን ቢሆንም
በነበረው ፈጣን ትራንስፎርሜሽን ምክንያት ለ2 ዓመታት ሲቸገር ተስተውሏል። ከዚህ ጋር ተያይዞ ማንቸስተር ዩናይትድ አዲሱን ትራንስፎርሜሽን ማለትም የማይክል ካሪክን በኳስ ቁጥጥር ላይ መሰረት ያደረገ ቀጥተኛና ፈጣን የጨዋታ ፍልስፍናን ተግባራዊ ለማድረግ እየሰራ መሆኑን የቴክኒክ ጥራት ያላቸው የዩሪ ቴሌሞንስና የአንድሬ ሳንቶስ ፊርማዎች ያመላክታሉ። ሁለቱም ተጫዋቾች ለኳስ ቁጥጥር የሚሆን ችሎታ ያላቸው ሲሆኑ በፕሮግሬሲቭ ኤንድ ላይን ብሬኪንግ ፓስ የተዋጣላቸው ተጫዋቾች ናቸው። ባለፈው የውድድር ዘመን በነበራቸው ቁጥራዊ መረጃ መሰረት ዩሪ ቴሌሞንስ፣ ብሩኖ ፈርናንዴዝ እና አንድሬ ሳንቶስ በላይን ብሬኪንግ ፓስ በፕሪሚየር ሊጉ ካሉ ቶፕ 10 ተጫዋቾች ውስጥ ይገኛሉ። በተጨማሪም አሰልጣኝ ማይክል ካሪክ ሜሰን ማውንትን እንደ ጥልቅ አማካኝ ወይም ደግሞ ዲፕ ላይንግ ሚድፊልደር አድርጎ እያሰለጠነው ሲሆን የኳስ ስርጭትን ለማፋጠን ጥሩ የታክቲክ ለውጥ እንደሆነ ሌላኛው ምልክት ነው። ታዲያ ይሄንን የታክቲክ አብዮት ሙሉ በሙሉ ለማሳካት የ45ኛ ዓመት ልደቱን እያከበረ ለሚገኘው ማይክል ካሪክ ከኢኒዮስ የሚጠበቁ 3 ትልቅ የልደት ስጦታዎች ያስፈልጋሉ። የመጀመሪያው ስጦታ እንደ ኦሬሊያን ቹዋሜኒ ያለው ወይም ደግሞ ትልቅ ስም ያለውና በፕሪሚየም ደረጃ የሆነ ማርኪው ሚድፊልደር ማስፈረም ነው። ሁለተኛው እስከ 2028 የውድድር ዓመት ድረስ በፈረመው ኮንትራት መሰረት ሙሉ ትዕግስትና እምነት መስጠት ያስፈልጋል። ሶስተኛውና ትልቁ ስጦታ በታክቲክና በአጫዋች ስልቱ ላይ ጣልቃ አለመግባት ነው። እነዚህ ሶስቱ እጅግ በጣም ወሳኝ ጉዳዮች ስለሆኑ የኢኒዮስ ሰዎች ተግባራዊ ያደርጉታል ተብሎ ይጠበቃል። የማንቸስተር ዩናይትድን የዝውውር ስትራቴጂ፣ የበጀት ሁኔታና የማድሪድ ኮከቦችን ኢላማ ያደረገው ርዕሰ ጉዳያችንን ስንመለከት ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር በሚያደርገው እንቅስቃሴ በበጀት ማነቆችና በታክቲክ አማራጮች መካከል እንደሆነ መረጃዎች ይጠቁማሉ። ማንቸስተር ዩናይትድ በዘንድሮ ክረምት 87 ሚሊዮን ፓውንድ በማውጣት አንድሬ ሳንቶስን፣ ዩሪ ቴሌሞንስን፣ ካርዳሎና ታይነን ቶምፕሰን ያስፈረመ ሲሆን ከራስመስ ሆይሉንድና ከሜሰን ግሪንውድ ሽያጭ ደግሞ 48 ሚሊዮን ፓውንድ ማግኘት ችሏል። ማንቸስተር ዩናይትድ እስካሁን ያወጣው ወጪና ያገኘው ገቢ ባላንስ ሲሰራ ካገኘው ገቢ በላይ 39 ሚሊዮን ፓውንድ ወጪ አድርጓል። በተጨማሪም ባርሴሎና የማርከስ ራሽፎርድን የ26 ሚሊዮን ፓውንድ የመግዣ ውል ሳይፈጽም መቅረቱና ማኑኤል ኡጋርቴ በ20 ሚሊዮን ፓውንድ ሳይሸጥ በመቅረቱ ማንቸስተር ዩናይትድ በትንሹ ማግኘት የነበረበትን 45 ሚሊዮን ፓውንድ አጥቷል። ይህ በእንዲህ እንዳለ በሳምንት ግማሽ ሚሊዮን ፓውንድ የሚጠጋ የደሞዝ ጫና በመኖሩ የዝውውር አቅሙን እየፈተነው ይገኛል። ስለዚህ የበጀቱ ጉዳይ ማንቸስተር ዩናይትድ ሶስተኛ አማካይ ለማስፈረም በሚያደርገው እንቅስቃሴ ላይ የራሱ የሆነ ተጽዕኖ ማሳረፉ አይቀርም። ይሁን እንጂ ማንቸስተር ዩናይትድ ከኦሬሊያን ቹዋሜኒ፣ ኤድዋርዶ ካማቪንጋ እንዲሁም ከማኑ ኮኔ፣ አሌክስ ስኮት እና ካርሎስ ባሌባ ጋር ስሙ በተደጋጋሚ እየተነሳ ይገኛል። ማንቸስተር ዩናይትድ አንድሬ ሳንቶስን እና ዩሪ ቴሌሞንስን ያስፈረመበት ስትራቴጂ ከሚዲያው ጩኸትና ግርግር የጸዳ በመሆኑ አሁን ላይ ዩናይትድ ማንን እንደሚያስፈርም መገመት ከባድ ነው። ከዚህ ጋር ተያይዞ የማንቸስተር ዩናይትድ እና የቹዋሜኒ የዝውውር ጉዳይ ለወራት ሲያነጋግር የቆየ ቢሆንም ማንቸስተር ዩናይትድ ኤድዋርዶ ካማቪንጋን ለማስፈረም እንደ ሽፋን ወይም ደግሞ እንደ ስሞክ ስክሪኒንግ እየተጠቀመበት ሊሆን እንደሚችል እየተነገረ ይገኛል። ለመሆኑ ማንቸስተር ዩናይትድ ከቹዋሜኒ ይልቅ ካማቪንጋን ለምን ይመርጣል የሚለውን ስንመለከት ኤድዋርዶ ካማቪንጋ አማካይና የግራ መስመር ተከላካይ ሆኖ መጫወት የሚችል በመሆኑ እንዲሁም ኳስ ይዞ ወደፊት በፍጥነት የመገስገስና ጫናን የመቋቋም ችሎታው ለማይክል ካሪክ የጨዋታ ሞዴል ፍጹም ተስማሚ መሆን እንደሚችል ተገልጿል። በተጨማሪም ለዝውውሩ የሚጠይቀው ዋጋና የተጫዋቹ ሳምንታዊ ደሞዝ ተመጣጣኝ በመሆኑ ለማንቸስተር ዩናይትድ አዋጭነት እንዳለው ተጠቅሷል። በሌላ በኩል ቹዋሜኒ በአማካይና በመሃል ተከላካይነት ሚና መጫወት ቢችልም በሪያል ማድሪድ ቤት የሚያቆየውን አዲስ ኮንትራት ለመፈራረም እየተዘጋጀ መሆኑ ተሰምቷል። በተጨማሪም የዝውውር ዋጋውና የደሞዙ ሁኔታ ሌላኛው ቻሌንጅ ሊሆን ይችላል። ማንቸስተር ዩናይትድ ከአማካይ በተጨማሪ የአጥቂ መስመር ተጫዋች ለማስፈረም ፍላጎት እንዳለው ይታወቃል። በዚህም መሰረት የአስቶን ቪላ ኦሊ ዋትኪንስ እና በፍሪ ኤጀንት ላይ የሚገኘው ቪላሆቪች ከማንቸስተር ዩናይትድ ጋር ስማቸው እየተያያዘ ቢገኝም እስካሁን ድረስ ተጨባጭ የሆነ ንግግር አልተጀመረም ተብሏል። የዝግጅታችን የመጨረሻው ክፍል የአማድ ዲያሎ እና የሃሪ አማስን ሁኔታ የምናነሳበት ርዕሰ ጉዳይ ነው። አማድ ዲያሎ በዘንድሮ ዓለም ዋንጫ ላይ ለሀገሩ ኮትዲቫር ድንቅ ብቃቱን ያሳየ ሲሆን በቆይታውም 2 አስደናቂ ጎሎችን አስቆጥሯል። አሁን ላይ የእረፍት ጊዜውን ስለጨረሰ ወደ ካሪንግተን በመመለስ የፊትነስ ምርመራውን አጠናቆ ልምምድ መስራት ጀምሯል። አማድ ዲያሎ ባለፈው የውድድር ዘመን በሩበን አሞሪም ስር በቀይ ክንፍ ተከላካይነት ወይም ደግሞ በዊንግ ባክነት በመሰለፍ ከብሪያን ምቤሞ ጋር ጥሩ የሆነ ጥምረት ማሳየት ችለው ነበር። ነገር ግን ከአሞሪም ስንብትና ከአፍሪካ ዋንጫ በኋላ በማይክል ካሪክ ስር በክንፍ አጥቂነት እየተሰለፈ ቢጫወትም የአቋም መውረድ አጋጥሞት ተመልክተናል። ታዲያ በዓለም ዋንጫው ላይ ካሳየው ጥሩ ፐርፎርማንስ በመነሳት በአዲሱ የውድድር ዓመት ለማንቸስተር ዩናይትድ ቁልፍ ተጫዋች ይሆናል ተብሎ ይጠበቃል። በዚህም መሰረት ከአትሌቲኮ ማድሪድ፣ ከፒኤስጂ፣ ከሊድስ ዩናይትድ እና ከኤስ ሚላን ጋር የሚደረጉት የቅድመ ውድድር ጨዋታዎች አማድ ዲያሎ ራሱን በደንብ የሚፈትሽባቸው ሲሆኑ ለደጋፊውና ለአሰልጣኝ ማይክል ካሪክ ምላሽ የሚሰጥባቸው ጨዋታዎች ይሆናሉ።
የሃሪ አማስን ጉዳይ ስንመለከት ማንቸስተር ዩናይትድ የሉክ ሾው ተተኪ ይሆናል የተባለውንና በቅድመ ውድድር ዝግጅት ላይ ድንቅ ብቃት እያሳየ የሚገኘውን የአካዳሚውን ታዳጊ ሃሪ አማስን በ6 ሚሊዮን ፓውንድ ለመሸጥ መዘጋጀቱን የዚህ አትሌቲክ ጋዜጠኛው ላውሪ ዋትዊል ዘግቧል። ከዚህ ጋር ተያይዞ የኒውካስሉ ሊዩስ ሃል በግራ ክንፍ ተከላካይነት የማንቸስተር ዩናይትድ የመጀመሪያ ምርጫ እንደሆነ ተገልጿል። በዚህ የማንቸስተር ዩናይትድ ውሳኔ አብዛኞቹ ደጋፊዎች ቁጣ የተቀላቀለበት አስተያየታቸውን እየሰጡ ይገኛሉ። ለደጋፊዎቹ ቁጣ ዋናው መነሻ ማንቸስተር ዩናይትድ ከዚህ በፊት በአልቫሮ ካይራስ ላይ የሰራውን ስህተት አሁንም በሃሪ አማስ ላይ ለመድገም ማሰቡ ነው። ማንቸስተር ዩናይትድ በአሰልጣኝ ኤሪክ ቴን ሃግ ዘመን የአካዳሚው ታዳጊ የነበረውን ካይራስን በ5 ሚሊዮን ፓውንድ ለቤኔፊካ መሸጡ ይታወሳል። ከዛም ቤኔፊካ ከአንድ ዓመት በኋላ 8 እጥፍ አትርፎ ተጫዋቹን በ43 ሚሊዮን ፓውንድ ለሪያል ማድሪድ ሲሸጠው ተመልክተናል። በእኔ አስተያየት የማንቸስተር ዩናይትድ ውሳኔ እንደዚህ ቢሆን ብዬ እመኛለሁ። እንዴት ካላችሁኝ ሊዩስ ሃልን ከኒውካስል ጋር ተደራድሮ በተመጣጣኝ ዋጋ በማስፈረም በዚህ ዓመት ከሉክ ሾው ጋር እያቀያየረ መጠቀም፣ ሃሪ አማስን ደግሞ ከመሸጥ ይልቅ አዲስ ኮንትራት አስፈርሞ ተወዳዳሪ ለሆነ የሻምፒዮንሺፕ ወይም ደግሞ ለፕሪሚየር ሊግ ክለብ ለአንድ ዓመት በውሰት መስጠት፣ ከዛም ቀጣይ ዓመት ሉክ ሾው ኮንትራቱን ጨርሶ ከማንቸስተር ዩናይትድ ስለሚወጣ ሃሪ አማስና ሊዩስ ሃልን የግራ ክንፍ ተፎካካሪ እንዲሆኑ ማድረግ። በዚህም መሰረት ማንቸስተር ዩናይትድ በግራ ክንፍ ተከላካይነት ሃሪ አማስና ሊዩስ ሃል ቢኖሩት የ10 ዓመት በጀቱን በቀላሉ መዝጋት ይችላል ማለት ነው። የአካዳሚ ተጫዋቾችን የወደፊት እጣ ፈንታ በተመለከተ ከሃሪ አማስ በተጨማሪ ራዴክ ቪቴክ፣ ዳንጎሬ እና ቶቢ ኮሊየር ከማንቸስተር ዩናይትድ የመልቀቅ ዕድላቸው ሰፊ እንደሆነ ዴይሊ ሜል ስታንዳርድን ጠቅሶ ዘግቧል። በሌላ በኩል ጃክ ፍሌቸር፣ ታይለር ፍሬቸር፣ ጄጄ ጋብሪኤል እና ሼሌሲ ከዋናው ቡድን ጋር እንደሚቆዩ ይጠበቃል። እንግዲህ የዛሬው ቆይታችን ሲጠቃለል ማንቸስተር ዩናይትድ አዲሱ የውድድር ዓመት ከመጀመሩ በፊት ትልልቅ የቤት ስራዎቹን ቀድሞ ማጠናቀቅ ይኖርበታል። ለምሳሌ ጨዋታ ቀያሪ የሆነና ጥራት ያለውን አማካይ ማስፈረም፣ የሉክ ሾውን የጉዳት ታሪክ ታሳቢ ያደረገ አስተማማኝ የግራ ክንፍ ተፎካካሪ ማምጣት፣ እንዲሁም ቤንጃሚን ሼሽኮን የሚያግዝ ልምድ ያለው አጥቂ ማስፈረም ያስፈልጋል። እናንተስ ማንቸስተር ዩናይትድን በተመለከተ ምን ሀሳብ አላችሁ? በተለይ አዲሱ የዝውውር ስትራቴጂና የማይክል ካሪክ የታክቲክ አብዮት ስኬታማ የሚሆን ይመስላችኋል? በተጨማሪ የሃሪ አማስ መሸጥ ትክክለኛ ውሳኔ ነው ትላላችሁ? ስለ ፕሮግራማችን የተሰማችሁና ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እስከመጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ በሌሎች መረጃዎች እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ሁኑ። To see you united, take me home.